ዓለም አቀፉ የዜና አውታር CNN በኢትዮጵያ በኢነርጂ በቱሪዝም በአቪዬሽንና በማዕድን ዘርፎች ላይ በመጡ ስር ነቀል ለውጦች ላይ ያተኮረ ዘገባውን አውጥቷል። ኮኔክቲንግ አፍሪካ በተሰኘው ዝግጅቱ እንዳመላከተው በኢነርጂ ዘርፍ ኢትዮጵያ አፍሪካን የማስተሳሰር ተምሳሌትነቷን ታላቁ የህዳሴ ግድብ ፕሮጀክትን በምሳሌነት አንስቷል። Standing here on the edge of the dam, you really see the sheer scale of this project. It's not just powering millions of homes here in Ethiopia, but supplying electricity to its neighbors. ታላቁ የኢትዮጵያ ህዳሴ ግድብ ከኢትዮጵያ የተሻገረ በረከትና ጸጋን የተላበሰ ነው። ለኢትዮጵያውያን ብርሃን በመስጠት ብቻ ሳይወሰን ቀጠናዊ የኃይል ትስስር ማዕከል በመሆን ኃይል ማድረስ ችሏል። ታላቁ ህዳሴ ግድብ የታችኛው ተፋሰስ ሀገራት እንደሚነዙት አሉባልታ ሳይሆን ለቀጠናው ሀገራት እድገት መፋጠን ልማት እንዲዳረስ አዲስ ምዕራፍን የሚከፍት ነው። ህዳሴ ለሱዳን፣ ህዳሴ ለግብጽ በረከት ነው። በፍጹም ጉዳት አያመጣባቸው። ኢትዮጵያ ውስጥ ያለው ልማት ልማታቸው ነው። ኢትዮጵያ ውስጥ ያለው ኢነርጂ ለሁሉም ጎረቤቶች የሚዳረስ ነው። ወደፊትም ኢትዮጵያ እስከ በለጸገች ድረስ እስካለች ድረስ የግብጽ ወንድሞቻችንን ጉዳት እኛ እናይ። ተባብረን ከወንድሞቻችን ጋር ማድረግ እንፈልጋለን። ምንም አይነት ኢል ኢንቴንሽን እኛ የለንም። ግብጽ እንድትጎዳ ሱዳን እንድትጎዳ አንፈልግም። ኢነርጂውን በጋራ እንጠቀማለን፣ ውሃውን በጋራ እንጠቀማለን። ልማት በጋራ ይመጣል። ታላቁ የኢትዮጵያ ህዳሴ ግድብ ለሱዳን፣ ጅቡቲ፣ ኬንያና ታንዛኒያ ኃይል ማድረስ ችሏል። አሁን ደግሞ ለሶማሊያና ደቡብ ሱዳን ኤሌክትሪክ ለማቅረብ ዝግጅት ማጠናቀቁን CNN በዘገባው የገለጠው እውነታ ያስረዳል። ቀድሞ ከነበሩት ከጅቡቲ፣ ሱዳን፣ ኬንያ በተጨማሪ ታንዛኒያ የኃይል ሽያጭ ሙከራ ላይ ነን። ሌሎችም ሀገሮች እንደዛው ጠይቀው የመሰረተ ልማት ግንባታ በመጠበቅ ላይ ናቸው። ከሶማሊያ ጋር ከሳውት ሱዳን ጋር ትስስር ለማድረግ አሁን የአዋጭነት ጥናት የተሰራ ነው። ጎን ለጎን የፋይናንስ የማፈላለግም ስራ የተሰራ ነው። ስለዚህ ያለንን ቀጠናዊ የኃይል ትስስር የበለጠ እያጠናከርን ከዛ የምናገኘውን ገቢ ደግሞ ለተጨማሪ መሰረተ ልማት ለማስፋፋት ትልቅ አቅም የሚፈጥር ስለሆነ ጎን ለጎን እየሰራን ያለ ነው። የተሸነፈ ሰው ሁሉ ጊዜ አማራጭ የለውም ከመጮህ በስተቀር። አሸናፊ ግን ስራውን ነው የሚሰራው። ኢትዮጵያ አሸናፊ ናት አሁን ባለው ደረጃ። ምክንያቱም አሸናፊ ያደረገን ለዘመናት አንገታችንን አገርቅበን ስለ አባይ ውሃ መናገር በማንችልበት ደረጃ መሪዎቻችን የነበሩት በሙሉ አካፍሎበታል። አሁን ያለው አመራር በልዩ ሁኔታ ስለያዘ ህዳሴ አድርገነዋል። ይሄ ትልቅ ኩራት ነው። ከህዳሴ አልፎ ለታችኞቹ ሀገሮች ወገኖቻችን ጭምር በረከት የሚሆን ስራ ኢትዮጵያውያን ሰርቷል። ይህም ታላቁ የኢትዮጵያ ህዳሴ ግድብ አህጉራዊ የኃይል አቅርቦት አውታር በመሆን ቀጠናውን በተግባር ለማስተሳሰር ያለውን ቁርጠኝነት የሚያሳይ ነው። የኤሌክትሪክ ኃይል አቅርቦቱ አጠቃላይ የቀጠናውን የኢንዱስትሪ እድገት ለማፋጠን የተጫወተው ሚናም ከፍተኛ ነው። ቀጠናው አስተማማኝ የኃይል ምንጭ ማግኘት መቻሉ በአካባቢው ሀገራት አዳዲስ ኢንዱስትሪዎች እንዲስፋፉ፣ የንግድ እንቅስቃሴዎች እንዲጠናከሩና ድንበር ተሻጋሪ የልማት ሥራዎች በአዲስ መልክ እንዲያንሰራሩ መሠረት መጣሉም አያጠያይቅም። ግድቡ ለሁሉም የተፋሰስ ሀገራት የጋራ ልማትና የኃይል ዋስትናን የሚያረጋግጥ አዎንታዊ አቅም መሆኑን በተግባር በማስመስከር ላይ ይገኛል። የአፍሪካ ግርማ ሞገስ፣ የአፍሪካ የመቻል ማሳያ፣ የአፍሪካ ህዝቦች ከፈለጉና ከወደዱ እንዲሁም ከተደመሩ አንጋፋ ሥራ ጀምረው ሊጨርሱ እንደሚችሉ ያሳየው በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው። ይህ እውነታ ቀደም ሲል በታችኞቹ የተፋሰሱ ሀገራት በኩል ይነዙ የነበሩ አሉታዊ ስጋቶችና መረጃዎች መሬት የማይረግጡ መሆናቸውንም ያረጋግጣል። ኢትዮጵያ እያደረገች ያለው ቀጠናውን በጋራ የማስተሳሰርና የማልማት ዕቅድ በሀገራቱ መካከል ያለውን ዲፕሎማሲያዊና ኢኮኖሚያዊ ግንኙነት የእድገት ምዕራፍ ጋር በማያያዝ ረገድ ከፍተኛ ድርሻንም አበርክቷል። ግድቡ ለኢትዮጵያውያን የጨለማ ዘመንን ለመክፈፍና
ብርሃን ለማቅረብ የተወጠነ ቢሆንም አጠቃላይ አህጉራዊ ፋይዳው ግን ከሀገር ውስጥ ፍጆታ በላይ እጅግ ሰፊና ጥልቅ ነው። የግዙፍ የኃይል ማመንጫ አጠቃላይ የምስራቅ አፍሪካ ቀጠናን በኤሌክትሪክ መስመር ለማሳሰርና አካባቢውን የኢኮኖሚ ትስስር ማዕከል ለማድረግ ያለውን ትልቅ አቅም በተግባር እያሳየ ይገኛል። የታችኛው የናይል ተፋሰስ ሀገራት በተለይም ግብፅን መሰል ወገኖች ለዘመናት የያዙትን የራስ ወዳድነትና እኔ ብቻ ልጠቀም የሚል አሳሰብ ሙሉ በሙሉ የሚያፈርሰው የህዳሴው ግድብ እውነታ ነው። አገራቱ የውሃውን ሀብት በሞኖፖል የመቆጣጠር ፍላጎታቸውን ለማስቀጠል ሲሉ የሚነዙት ሐሰተኛ ክስና የውንጀላ ፕሮፓጋንዳ ግድቡ በታችኞቹ አገራት ላይ ምንም አይነት ጉዳት ሳያደርስ የቀጠናው የጋራ የኃይል ማዕከል መሆን ሲጀምር ዋጋ ቢስ ሆኖ ቀርቷል። ኢትዮጵያ ይህን ታላቅ ፕሮጀክት ስትገነባ ከራሷ ብርሃን ማግኘት ባለፈ ለጎረቤቶቿ የተረፈ በረከት ለማበረከት እንደሆነ በተግባር ማሳየቷ የግብፅ አላስፈላጊ ስጋትና ፍርሃት መሬት የማይረግጥ መሆኑን ያረጋገጠ ተጨባጭ ሐቅ ነው። ይህን መሰል አሉታዊ ዘመቻ የሚያሰራጩ አካላት የቀጠናውን የጋራ እድገት ከመግታት ውጪ የሚያስገኘው ትርፍ እንደሌለና የኢትዮጵያ ፍላጎት በጋራ ሀብት ላይ የተመሠረተ ፍትሐዊ ተጠቃሚነትን ማረጋገጥ ብቻ እንደሆነ በተጨባጭ ምስክርነቶች እየተረጋገጠ ይገኛል። ዛሬም ሲኤንኤን በዘገባው ያጋለጠው ኢትዮጵያ የፍትሐዊነት የእውነትና የታማኝነት ምድር የመሆኗን እውነታ ነው። ይህ በምህንድስናው ዘርፍ ታምር የተሰራበት ታላቁ የህዳሴ ግድብ ኢትዮጵያውያን በላባቸው ያነጹት በደማቸው የጻፉት የታሪክ ሕያው አሻራ ነው። ግድቡ የጋራ ጥረትና የአንድነት ፍሬ፣ የድልና የጽናት ሐውልት ነው። ህዳሴው የአፍሪካውያን የጋራ ልማትና የተፈጥሮ ሀብትን በፍትሐዊነት የመጠቀም ማረጋገጫ ነው። የሁለንተናዊ እድገት ማነቃቂያ፣ የቀጠናዊ ትስስር መሠረት እንዲሁም የመላው አፍሪካውያን የጋራ ብልጽግና ተስፋ መሆኑም አጠያያቂ አይደለም። መላው የኢትዮጵያ ህዝብና የኢትዮጵያ ወዳጆች ሊገነዘቡ የሚገባቸው ሐሳብና ገንዘብ እንዲሁም ጊዜ ብቻ አልገነባውም፣ ደምም ጭምር ነው የገነባው። ይሄንን ግድብ ህዳሴን በንግግር ልገልጠው አልችልም፣ በቪዲዮ ሊገለጥ አይችልም። ህዳሴ ከቪዲዮ በላይ ነው። ህዳሴ ከንግግር በላይ ነው። ይሄ ለአፍሪካ ሁሉ ኩራት ነው። ለአፍሪካ ሁሉ ብርታት ነው። ለአፍሪካ ሁሉ ለካኛ መለወጥ እንችላለን ብሎ የሚቀሰቅስ ኃይል ነው።